በምድር ላይ ካሉ ምስጢራት ሁሉ የሚበልጠው የእግዚአብሔር ዙፋን ተብሎ የሚጠራውና የሰው ልጅ ሊነካው ቀርቶ ሊመለከተው የማይችለው ያ አስፈሪና አስደናቂ ኃይል ዛሬ የት ነው ያለው? የዓለም መንግስታት፣ ሳይንቲስቶችና የአርኪኦሎጂ ተመራማሪዎች ለዘመናት ሲፈልጉት የኖሩት በብሉይ ኪዳን ባህር የከፈለ ግንብ ያፈረሰና ጠላትን እንደ ቅጠል ያረገፈው ያ የቃል ኪዳኑ ታቦት በእውነት ዛሬ በኢትዮጵያ ምድር ይገኛል? ወይንስ ይሄ ለዓለም የተነገረ ተራ ተረት ነው? ዛሬ መጋረጃውን ለዓለም ገልጠን እናሳያለን። ከሺህ ዓመታት በፊት ከኢየሩሳሌም ተነስቶ አደባባይዋን በቅድስና ወደ ሞላችው አክሱም የተደረገውን ያንን ድንቅ ጉዞ በሰማያዊ መላእክት ጥበቃና በታላላቅ ተአምራት የታጀበውን የታቦተ ጽዮንን ምስጢር በጥልቀት እንመረምራለን። የታቦተ ጽዮን ታሪክ የሚጀምረው ከሰው ልጅ ጥበብ በላይ በሆነው በደብረ ሲና ተራራ ላይ ነው። እግዚአብሔር አምላክ ለታላቁ ነቢይ ሙሴ በአፉ ተናግሮ በጣቶቹ በድንጋይ ጽላት ላይ የቀረጻቸው 10ቱ ትእዛዛት የተቀመጠባት ይህች ታቦት ተራ የእንጨት ሳጥን አይደለችም። እርሷ በምድርና በሰማይ መካከል ያለች ድልድይ፣ የእግዚአብሔር ክብር የሚያድርባትና መለኮታዊ ኃይል የሚገለጥባት ቅድስተ ቅዱሳን ናት። በእስራኤላውያን ዘንድ ታቦተ ጽዮን የድል አድራጊነት ምልክት ነበረች። ካህናቱ ተሸክመው ሲሄዱ ዮርዳኖስ ወደ ኋላ ይሸሻል፣ የኢያሪኮ ግንብ ይደረመሳል። ነገር ግን ይህች የጌታ ዙፋን እስራኤል ፈቃሪዋን በበደለችና ጣዖት በሰገደች ጊዜ ክብሯን ይዛ ከአይሁድ ምድር ለመውጣት ወሰነች። የታቦተ ጽዮን ወደ ኢትዮጵያ አመጣት በዓለማዊ የታሪክ ድርሳናትና በመጽሐፈ ክብረ ነገሥታት ላይ በግልጽ እንደተቀመጠው በንጉሥ ሳባና በንጉሥ ሰለሞን ፍቅር በኩል የታቀደ ሰማያዊ ፈቃድ ነበር። ልጃቸው ቀዳማዊ ምኒልክ አባቱን ለመጠየቅ ወደ ኢየሩሳሌም በሄደ ጊዜ የአይሁድ መኳንንት በበኩር ልጆቻቸውን አስከትለው ወደ ኢትዮጵያ እንዲመጡ ተደረገ። ነገር ግን ከሰዎቹ ጋር አብሮ የመጣው ታላቅ ስጦታ የሰለሞን ወርቅና ብር አይደለም፣ ይልቁንም የጸባዖት አምላክ ማደሪያ የሆነችው ታቦተ ጽዮን እንጂ። ይህ ጉዞ ተራ ጉዞ አልነበረም። ታቦቷ ከኢየሩሳሌም ስትወጣ ምድር እንደ ብርሃን ትንቀጠቀጥ፣ ተራሮችም ለክብሯ ዝቅ ይሉ ነበር ይላል ታሪኩ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውን ዳዊት ትንቢት ለመፈጸም የቃል ኪዳኑን ታቦት በክብር ተቀበለች። ዛሬም ድረስ በአክሱም ከተማ በቅድስት ማርያም ጽዮን ቤተክርስቲያን ቅጽር ግቢ ውስጥ በአንድ ጥንታዊና ምስጢራዊ ሕንፃ ውስጥ ታቦተ ጽዮን ትገኛለች። ይህ ቦታ የዓለም ዓይን ያረፈበት ቢሆንም ማንም ሰው ሊገባበት የማይችል የቅድስና ምሽግ ነው። ታቦቷን አንድ ለሞት የተለዩ ዓለምን የናቁና በጾምና በጸሎት የተጋደሉ ይጨጌ ወይም ጠባቂ መነኩሴ ብቻ ናቸው ያዩአት። እነዚህ አባቶች ለታቦቷ ሲሉ ዓይናቸው እስኪጠፋና ዕድሜያቸው እስኪገፋ ድረስ ከቅጽሩ ሳይወጡ ለሕይወታቸው ሳይሳሱ ይጠብቋታል። ዓለም አሳዩን እያለች ብቻውም ቅድስት ቤተክርስቲያን ግን የእግዚአብሔር ምስጢር በዓይነ ሥጋ አይታይም በሚል ስንወርነት ትጠብቃታል። ይህ ጥበቃ ደግሞ ከሰው ኃይል በላይ ነው። ግራኝ አህመድና የጣሊያን ወራሪዎች ታቦቷን ለመውሰድና ለማጥፋት ሞክረው ነበር። ነገር ግን እሳታዊ መጋረጃ ሆና ራሷን ጠብቃለች። የፋሺስት ጣሊያን ጦር በአክሱም ላይ ቦምብ ሲጥል ቦምቦቹ ሳይፈነዱ በአየር ላይ እንደቀሩ የጽዮን ግርማ እንዳስፈራቸው ታሪክ ምስክሮች በሕይወት ነበሩ። መጽሐፍ ቅዱሳዊ ማስረጃዎችን ስንመለከት ነቢዩ ኤርምያስ ታቦቷ ስለመሰወሯ ይናገራል። የዮሐንስ ራእይም በሰማይ የእግዚአብሔር ታቦት እንደታየች ይገልጻል። ይህ ሁሉ የሚያሳየው ታቦተ ጽዮን ምድራዊ ብቻ ሳይሆን ሰማያዊ መንፈስ ያላትና እግዚአብሔር ወደ ወደደው ስፍራ የሚወስዳት አምሳይ መሆኗን ነው። ኢትዮጵያም ለ3000 ዓመታት ሕገ ኦሪትን በኋላም ሕገ ወንጌልን ጠብቃ ከሌሎች ሀገራት በተለየ መልኩ በነጻነት የኖረችው በዚህች ታቦት በረከት መሆኗን ምዕመናን በጽኑ ያምናሉ። ታቦተ ጽዮን ለኢትዮጵያ የሃይማኖቷ መሠረት፣ የሉዓላዊነቷ አርማና የጥበቃዋ ጋሻ ናት። በአክሱም ሰማይ ስር በዚያች ጠባብ ክፍል ውስጥ ያለው ኃይል ዓለምን ሊያናውጥ የሚችል መለኮታዊ ምስጢር ነው። ዛሬም ድረስ ታቦተ ጽዮን በኢትዮጵያ መኖሯን የሚጠራጠሩ ቢኖሩም ለኢትዮጵያውያን ግን ማረጋገጫው በወረቀት ላይ የተጻፈ ታሪክ ብቻ ሳይሆን በሕይወታቸው ውስጥ የሚታየው ተአምርና በቤተ ክርስቲያናቸው ውስጥ የሚሰማው ሰማያዊ ሥርዓትና ሰላም ነው። ይህንን ድንቅ የታቦተ ጽዮን ታሪክና በኢትዮጵያ ያላትን መንፈሳዊ ትርጉም ለሌሎች ምዕመናንም እንዲደርስ ቪዲዮውን ላይክና ሼር በማድረግ እንዲተባበሩን በአምላካዊ ፍቅር እንጋብዛለን። በቀጣይ የትኛውን ቅዱስ ስፍራ ምስጢር እንድንመረምር ይፈልጋሉ? አስተያየቶን ከታች ያስቀምጡልን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።